ሰላም ሰላም ጤና ይስጥልኝ ውድ የአለም ቲዩብ ፕሮግራም ተከታታዮች እንዴት አላችሁ በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ በዚህ ቻናል አማርኛ እንግሊዘኛ ሂሳብና ሌሎችም ትምህርቶች ከጀማሪ እስከ ከፍተኛ ላሉ ተማሪዎች እያስተማርን እንገኛለን የምናስተምርበት የትምህርት አማራጭ በኢሞ በቴሌግራም በዋትሳፕ በጎግል ሚት እንዲሁም በሌሎችም አማራጮች እያስተማርን እንገኛለን። ስለሆነም በየትኛውም አለም ላይ ሆናችሁ በሀገር ውስጥም በውጭም የምትኖሩ መማር የምትፈልጉ ልጆች ስልካችን ታች ላይ ስላለ ኢሞ ቴሌግራም ዋትሳፕ እንዲሁም ቀጥታም ቢሆን በመደወል በተመቻችሁ ሰዓት ተመዝግባችሁ መማር ትችላላችሁ። ቻናላችንን ላይክ ሼር እና ሰብስክራይብ እያደረጋችሁ ጀምሩ። በዛሬ ትምህርታችን ደግሞ ይዤላችሁ የመጣሁትኝ የአማርኛ ቃላት ምስረታ ነው። ዛሬ ከዚህ ጋር ባለ አራት ባለ አምስት እና ከዚያም በላይ የሆኑ ፊደላቶችን ገጣጥመን እንዴት ማንበብ እንደምንችል በቀላል መንገድ አሳያችኋለሁ። እናንተ ከእኔ ጋር አብራችሁ ታነባላችሁ። ከቻላችሁ ደግሞ ደብተር እስክሪብቶ ካላችሁ እየጻፋችሁ ትከታተላላችሁ ማለት ነው። አሁን አብረን እንጀምራለን ከዚህ ከመጀመሪያው። እሺ ከዚህ ጋር ምን ይላል? ሀ ይ ማ ኖ ት። አሁን እዚህ ጋር አምስት ፊደላቶች አሉ። ሀ ማለት የመጀመሪያ ፊደል ነች። ይህ ደግሞ ከየቤተሰቡ ስድስተኛ ላይ የምናገኛት ፊደል። ማ ከመቤተሰብ አራተኛ፣ ኖ ሰባተኛ የነ ቤተሰብ እና ት ደግሞ ስድስተኛ የተ ቤተሰቦች አሉ። አሁን እነዚህን አምስቱን ፊደላቶች ገጣጥመን ስናነባቸው በአንድ ላይ ምን ይላል? ሃይማኖት። ሃይማኖት የሚል ትርጉም ያለው ቃል ይሰጡናል ማለት ነው። እሺ ወደ ቀጣዩ ስንመጣ ከዚህ ጋር ተ ስ ማ ሚ። ከዚህ ጋር ደግሞ እንደምታዩዋቸው አራት ፊደላቶች አሉ። ተ ማለት የመጀመሪያ ፊደል፣ ስ ስድስተኛ የሰ ቤተሰብ፣ ማ አራተኛ የመ ቤተሰብ እና ሚ ደግሞ ሶስተኛ የመ ቤተሰቦች አሉ። እነዚህን ገጣጥመን ስናነባቸው ምን ይላል? ተስማሚ ተስማሚ ይላል። እሺ ቀጣዩ ፍ ል ስ ፍ ና። ፍ የፈ ቤተሰብ ስድስተኛ፣ ል የለ ቤተሰብ ስድስተኛ፣ ስ የሰ ቤተሰብ ስድስተኛ። አሁንም በድጋሚ ፍ ደግሞ የፈ ቤተሰብ ስድስተኛ እና የነ ቤተሰብ አራተኛ አሉ። እነዚህም በስራ ስናነባቸው ገጣጥመን ምን ይላል? ፍልስፍና ፍልስፍና ይላል። እሺ ቀጣይ ግ ን ባ ታ ግንባታ ግንባታ። ግ የገ ቤተሰብ ስድስተኛ፣ ን የነ ቤተሰብ ስድስተኛ፣ ባ የበ ቤተሰብ አራተኛ እና ታ ደግሞ የተ ቤተሰብ አራተኛ። እነዚህን አራቱን ፊደላቶች በስርዓት ከግራ ወደ ቀኝ ስናነባቸው ምን ይላል? ግንባታ ግንባታ። እሺ ቀጣዩ ደግሞ ከዚህ ጋር መ ፅ ሀ ፍ መጽሐፍ መጽሐፍ። መ የመጀመሪያ ፊደል፣ ፅ ስድስተኛ የፀ ቤተሰብ፣ ሀ የመጀመሪያ ፊደል እና ፍ ደግሞ ስድስተኛ የፈ ቤተሰቦች አሉ። እነዚህ ስናነባቸው በስርዓት መጽሐፍ መጽሐፍ ይላል። እሺ ከዚህ ጋር ዘ መ ና ዊ። ዘ የመጀመሪያ ፊደል፣ መ የመጀመሪያ ፊደል እና የነ ቤተሰብ አራተኛ እና ዊ ደግሞ የወ ቤተሰብ ሶስተኛ ፊደል። አሁንም እነዚህን አራቱ ፊደላቶች ስናነባቸው በአንድ ላይ ገጣጥመን ምን ይላል? ዘመናዊ ዘመናዊ ይላል። እሺ ወደ ቀጣዩ ስንመጣ ከዚህ ጋር ው ቅ ያ ኖ ስ ውቅያኖስ ውቅያኖስ። ው ማለት ስድስተኛ የወ ቤተሰብ ነች። ቅ ስድስተኛ የቀ ቤተሰብ፣ ያ አራተኛ የቤተሰብ፣ ኖ የነ ቤተሰብ ሰባተኛ እና ስ ደግሞ ስድስተኛ የሰ ቤተሰብ። እነዚህን አምስቱን ፊደላቶች በስርዓት ስናነባቸው ገጣጥመን ምን የሚል ትርጉም ያለው ቃል ሰጥቶን? ውቅያኖስ ውቅያኖስ የሚል ሰጥተውናል ማለት ነው። እሺ ከዚህ ጋር ደግሞ ን ብ ረ ቶ ች ንብረቶች ንብረቶች። እሺ ወደ ቀጣዩ ስመጣ አ ስ ተ ማ ማ ኝ አስተማማኝ አስተማማኝ። አ ማለት የመጀመሪያ ፊደል ነች። ስ ስድስተኛ ሰ ቤተሰብ፣ ተ የመጀመሪያ ፊደል፣ ማ ሁለቱ ተመሳሳይ ናቸው። አራተኛ የመ ቤተሰብ እና ኝ ደግሞ ስድስተኛ ኘ ቤተሰብ። በአንድ ላይ አስተማማኝ አስተማማኝ ይላል። እሺ ከዚህ ጋር ደግሞ ጥ ር ጣ ሬ ጥርጣሬ ጥርጣሬ። እሺ ቀጣይ ዝ ን ባ ሌ ዝንባሌ ዝንባሌ። ዝ የዘ ቤተሰብ ስድስተኛ፣ ን የነ ቤተሰብ ስድስተኛ፣ ባ የበ ቤተሰብ አራተኛ እና ሌ ደግሞ አምስተኛ የለ ቤተሰብ። በአንድ ላይ ምን ይላል? ዝንባሌ ዝንባሌ። እሺ ቀጣዩ ደግሞ ከዚህ ጋር ጀ ግ ኖ ች ጀግኖች ጀግኖች። እሺ
ወደ ቀጣዩ ስንመጣ ግ ን ኑ ነ ት ግ የገ ቤተሰብ ስድስተኛ፣ ን የነ ቤተሰብ ስድስተኛ፣ ኑ የኘ ቤተሰብ ሁለተኛ፣ ነ የመጀመሪያ እና ት ደግሞ ስድስተኛ የተ ቤተሰብ በአንድ ላይ ስናነበው ግንኙነት ግንኙነት። እሺ ከዚህ ጋር ደግሞ መ ለ ስ ተ ኛ መለስተኛ መለስተኛ። መ የመጀመሪያ ፊደል፣ ለ የመጀመሪያ፣ ስ ስድስተኛ ሰ ቤተሰብ፣ ተ የመጀመሪያ እና ኛ ደግሞ አራተኛ የኘ ቤተሰብ ነው። በአንድ ላይ ምን ይላል? መለስተኛ መለስተኛ። እሺ ከዚህ ጋር ማ ህ በ ር ማህበር ማህበር። ማ የመ ቤተሰብ አራተኛ፣ መ ማለት መለስተኛ ስንል እዚህ ጋር መ የዚች ቤተሰብ ደግሞ አራተኛዋ ማ ትባላለች። ህ የሀ ቤተሰብ ስድስተኛ፣ በ የመጀመሪያ እና ር ደግሞ የረ ቤተሰብ ስድስተኛ አሉ። በአንድ ላይ ምን ይላል? ማህበር ማህበር ይላል። እሺ ቀጣይ ቅ ል ጥ ፍ ና ቅልጥፍና ቅልጥፍና። ቅ ቀ ቤተሰብ ስድስተኛ፣ ል የለ ቤተሰብ ስድስተኛ፣ ጥ የጠ ቤተሰብ ስድስተኛ፣ ፍ የፈ ቤተሰብ ስድስተኛ እና ና ደግሞ የነ ቤተሰብ አራተኛ አሉ። እነዚህን አምስቱን ፊደላቶች በስርዓት ከግራ ወደ ቀኝ ገጣጥመን ስናነባቸው ምን የሚል ትርጉም ያለው ቃል ሰጡን? ቅልጥፍና ቅልጥፍና የሚል። እሺ ቀጣዩ ደግሞ ከዚህ ጋር ዶ ክ ተ ር ዶክተር ዶክተር። ዶ ማለት የደ ቤተሰብ ሰባተኛ ነች። ክ የከ ቤተሰብ ስድስተኛ፣ ተ የመጀመሪያ እና ር ደግሞ የረ ቤተሰብ ስድስተኛ ፊደል። እነዚህ አራቱ ፊደላቶች በስርዓት ሲነበቡ ምን ይላል? ዶክተር ዶክተር ይላል። እሺ የመጨረሻው ቃል ደግሞ ከዚህ ጋር መ ጽ ና ና ት መጽናናት መጽናናት። መ የመጀመሪያ፣ ጽ ስድስተኛ ጸ ቤተሰብ፣ ና አራተኛ የነ ቤተሰብ ሁለቱ ተመሳሳይ፣ ት ደግሞ ስድስተኛ የተ ቤተሰብ አሉ። እነዚህን በስርዓት ስናነባቸው መጽናናት መጽናናት ይላል። እሺ እንግዲህ በዛሬ ትምህርታችን እነዚህን ባለ አራት ባለ አምስት እና ከዚያም በላይ የሆኑ ፊደላቶችን የገጣጥመን ማንበብ እንደምንችል አይተናል። በቀጣይ ደግሞ በሌሎች ቪዲዮዎች እመለሳለሁ። እስከዚያው ድረስ ሰላም ሁኑ።